ጤና ይስጥልን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ዛሬ በዚህ በሀገሬ ቴሌቪዥን ከሳሜሎስ ሚዲያና ኮሙኒኬሽን ጋር በመተባበር እንቁ ሴት ንቁ ሴት ትጉ ሴት ብለን የትንሣኤውን ብርሃን በማየት ከሴቶቹ ጋር ጥሩ ጊዜ የምስጋና የእውቅና ፕሮግራም ለማዘጋጀት ነው ከገነት ሆቴል ላይ እንገኛለን። እንግዲህ ይህን መሰናዶ ከዚሁ ከገነት ሆቴል በቀጥታ የማስተላለፋችሁ ሳሙኤል ገርሞ ነኝ። መልካም በዓል። እናመሰግናለን እንግዶቻችንን ስላከበሩልን። አንዴ በጭብጨባ አክብሮታችሁን እንድትገልጹልን እንጠይቃለሁ። በጣም አድርገን እናመሰግናለን ሙዚቀኞቻችንን። ክብርት ወይዘሮ ቆንጂት ደበላ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳዮች ቢሮ ኃላፊ፣ ክብርት ዶክተር ሂሩት ካሳው የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ፣ እውቅና የሚሰጣችሁ በኋላ ላይ እያንዳንዳችሁን በክብር ስማችሁን የምንገልጽ ልዩ የህይወት ዘመን ተሸላሚ እንቁ ሴቶቻችን፣ ሁላችሁም የሴት ክብርና ቦታ የገባችሁ እዚህ የተገኛችሁ እንቁ ወንዶች፣ በሰባተኛው የእንቁ ሴት ንቁ ሴት የእውቅና ሽልማት አሰጣጥ ላይ ለመገኘት ጥሪ ተደርጎላችሁ ያንን አክብራችሁ የተገኛችሁ ታዳሚዎቻችን በጠቅላላ እንኳን ደህና መጣችሁልን። በጣም እናመሰግናለን። በዛሬው አጠር አድርገን በመናከናውነው የእውቅና አሰጣጥ መርሃ ግብራችን ላይ በስራቸው እጅግ ስኬታማ የሆኑ ሰርተው ከራሳቸው አልፎ ደግሞ ለሌሎች የተረፉ አርአያ የሚሆኑ ሴቶች እውቅና ይሰጣቸዋል። አጠር ያሉ በእንቁ ሴትነት ዙሪያ የተዘጋጁ ንግግሮችም ይቀርብላቸዋል። ቆንጆ ግጥም፣ የሙዚቃ ረፍትም ሰዓታችንን እያየን እንደዛ እናደርጋለን። እስከ ባለፈው ስድስተኛው የእንቁ ንቁ ሴት ሽልማት ድረስ ከ20 በላይ ሴቶች ናቸው እዚህ መተው እውቅና የተሰጣቸው። ይሄ እንግዲህ የሚፈልጋቸው የሚያያቸው ጠፍቶ እንጂ ብዙ ጊዜ እንደሚባለው ኢትዮጵያ እንቁ ሴትን አታ አይደለም። አርአያ የሚሆኑ ሴቶችም በየጓዳችን፣ በየመንደራችን፣ በየክልሉ፣ በመላው ሀገሪቱ አሉ የሚያስብል ነው። ከተስማማችሁ ብቻ ግለጹልኝ በጭብጨባ። ስለዚህ ለዛሬው ፕሮግራምም የመረጥናቸውን እንቁ ሴቶች ይዘን ቀርበናል። አስቀድመን የእንኳን ደህና መጣችሁ ንግግር እንዲያደርግልን ሳሙኤል ገረመውን ነው የምጋብዘው። እንግዲህ ዛሬ ንግግር ታደርጋለህ ተብዬ እዚህ ላይ ወጣውና 5 ደቂቃ ልዋስና ላወራ። ዛሬ እዚህ የተገኛችሁ የመወዳት የማከብራት ሁልጊዜ ሸጋ ትውልድን ስንጠራ ከጀርባው ለምታገለግለን ዶክተር ሂሩት እዚህ ያለች ክብርት ዶክተር ሂሩት፣ እሷን አንዴ አመስግኑልኝ። የተወደዳችሁ እንግዶቻችን፣ ዛሬ የምትሞሸሩት የኪነ ጥበብ ራሳችሁን በጥበብ ያገዘፋችሁ ኢትዮጵያውያን እንቁ ሴቶች፣ ይህንን መሰናዶ አክብራችሁ የተገኛችሁ እንግዶቻችን፣ ይህንን ሚዲያ በተለያየ ቦታ የምትከታተሉ በአገር ውስጥም በውጭ ያላችሁ ትውልድ ኢትዮጵያውያንና ጠቅላላውን ይህን በጥሩ ምንሰራውን የምትረዱን ሁሉ እናንተንም በእውነት አመሰግናለሁ። እንግዲህ ዛሬ እንቁ ሴት ንቁ ሴት 7ኛውን መሰናዶ እናከብራለን። ይህንን ስናከብር ዝም ብለን የምናከብረው ሳይሆን የሴቶችን የገዘፈ ሚና፣ በተለይ ደግሞ ሴት የሰላም ምልክት ነች። ሴት ትውልድን ታስቀጥላለች። ሴት የጥበብ ምንጭ ናት። ሴት የትጋት አርያም ናትና ሴትን ከፍ ማድረግ፣ የገላ ሚናዋን ማሳደግ፣ ትውልድን ማሻገር መሆኑ ስለተረዳን እንደ ሀገርም እንደ ግልም ይህ አስፈላጊ ስለሆነ ዛሬ እንቁ ሴት ንቁ ሴት ትጉ ሴት ብለናል። ትጋት ተሰጥኦ ነው። ትጋት የሚያቋርጥ ጥረት ነው። ዛሬ
ሀገራችን ኢትዮጵያን ከፍ ማድረግ ከተፈለገ ዛሬ ትውልድን ማሻገር ከፈለግን አብዝተን መስራት ያለብን ሴቶች ላይ ነው። እኔ ሸጋ ትውልድ ላይ እሰራለሁ። ሸጋ ትውልድ ላይ አብዛኛውን ጊዜ የማያቸው ሴቶች ናቸው ህፃናትን ይዞ የሚመጡ። ስለዚህ እነሱን ባተጋን ቁጥር ትውልድ እናተጋል ብለን እናስባለንና ይሄንን ስለምትሰሩ እናንተ እንደ አደራም ነውና ትጉ ሴት ስንል ዝም ብለን አይደለም ማለት ነው። የተጋች ባለራዕይ ሴት፣ አቅሟን የተገነዘበች ሴት፣ ሌት ተቀን ራሷን ከፈጣሪ ጋር የምታገናኝ ሴት፣ በየጊዜው የሀገር ጉዳይ የትውልድ ጉዳይ የሚያሳስባት ሴት ማለት ነች ትጉ ሴት። ትጉ ሴት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብላ የምትመጣ አይደለም። የሆነ ጊዜ የሚመጡ ሴቶች ናቸው ትጉ ሴቶች ማለት ነው። እነዚህ ትጉ ሴቶች ለሀገር ያስፈልጋሉ። ትጉ ሴቶች ሰላምን ያውጃሉ። ትጉ ሴቶች ትውልድን ያስቀጥላሉ። ትጉ ሴቶች ለሀገርና ለትውልድ ዋልታና ማገር ናቸው። ስለዚህ ትጉ ሴት ኢትዮጵያ ትፈልጋለች። እነዚህ ትጉ ሴቶችን ከፍ ባደረግን ቁጥር ኢትዮጵያን ከፍ እናደርጋለን ማለት ነው። ምክንያቱም ኢትዮጵያ ራሷ የተጠራችው በሴት ነውና። ስለዚህ ይህ እንደ ቀላል ነገር አይደለምና ይህን ዛሬ በክብር የምትሸለሙ እንቁ እናቶቻችን እህቶቻችን ቀላል ነገር አይደለም። ይሄ አደራም ነው። እናንተ ውስጥ ያለውን ጥበብ ለትውልድ እንድታፈሱት ነው። ኢትዮጵያ ዛሬ ሰላም ትፈልጋለች። ሴት ልጅ ደግሞ የሰላም ምልክት ነችና ሰላምን የምናወጅበት ይሁን። ሌላ ማውራው ነገር አይኖርም። እንግዲህ ከፈቀዳችሁልኝ ዛሬ ሁሉንም ሴት ጠቅላላ ኢትዮጵያ ላይ የሰሩትን ማመስገን ስላለብን አንድ ጊዜ ከተቀመጥበት ተነስተን እስቲ ትልቅ ሰርቶ ያለፉ ሴቶችን እናመስግናቸው። እናመስግናቸው። ለሴት ትጋቷ የከበረ ጌጧ ነው ይላል። አጨብጭቡላት፣ ይገባታል። ለሴት ትጋቷ የሰላም ምንጭ መሆኗ ነውና አጨብጭቡላት። ለሴት ትጋቷ የሕይወት ዘመን ሁሉ ሽልማቷ ነውና አመስግኗት። የሴት ትጋቷ የጥበብ መንገድ ነችና ሴትን አመስግኗት። የሴት ትጋቷ በረከቷ ነውና መልካም ሴት በረከት ስለሆነች ለሷም አጨብጭቡላት አንድ ጊዜ። እስቲ በማቋረጥ ደጋግ ኢትዮጵያውያን ሰርተው ስለሄዱ ስላለፉ እናቶቻችን ሴቶች አንድ የሚያቋርጥ ሴቶች በእልልታ ወንዶች በጭብጨባ አንድ ጊዜ አመስግኑልን ባካችሁ። አንዴ ጨምሩበት። ብዙ ጀግኖች አልፈዋል። ስማቸው ከመቃብር በላይ ሆነዋል። አመስግኗቸው። እጅግ አድርጌ አመሰግናለሁ። ፍቃዳችሁ ከሆነ የዛሬው ቀን ከዛሬ 2 ዓመት በፊት በሕይወት የተለየች ለእናቴ ማስታወሻ እንዲሆን አደራ ላለው አመሰግናለሁ። የእናታችንን ነፍስ ይማር። እናመሰግናለን። ሳሙኤል እዚሁ እንዳለ አሁን ቀጥታ እውቅና ወደምንሰጣቸው ግለሰቦች ትልቅ ሴቶች ነው የምናመራው። ከዛ አስቀድመን በአንዲት ብርቱ ሴት የሚመራ ተቋምን እውቅና ልንሰጥ እንፈልጋለን። ሜሪ ጆይ ኢትዮጵያ በጣም እናመሰግናለን። በጣም ባጭሩ ታሪኩን ለመናገር ያህል ሜሪ ጆይ ኢትዮጵያ ከ32 ዓመታት በፊት በ1986 ዓመተ ምህረት የተቋቋመና በኢፌድሪ የበጎ አድራጎት ድርጅቶች ባለስልጣን የተመዘገበ ህጋዊ ያልሆነ አገር በቀል በጎ አድራጎት ድርጅት እንደሆነ እናውቃለን። ምን አሳካ የሚለውን ብዙዎቻችሁ ታውቁታላችሁ። ለማስታወስ ያህል በአንድ ወረዳና በውስን ተጠቃሚዎች የተጀመረው ስራ የህብረተሰቡ ፍላጎትና ጥያቄ በአይነትና በመጠን እያደገ በመምጣቱ ከውጭ ለጋሽ ድርጅቶችና በሀገር ውስጥ ሀብት ማሰባሰብ የሚደርስባቸው የለም። በርካቶችን በማነቃነቅ በሀገር ውስጥ ሀብትን በማሰባሰብ በአዲስ አበባ በ6 ክፍለ ከተሞችና በ5 ክልሎች ደካማ አረጋውያንን፣ ሴቶችንና ወጣቶችን ከኤችአይቪ ጋር የሚኖሩ ወገኖችን ትኩረት ያደረገ እንዲሁም ደግሞ ህፃናትና አሳዳጊዎቻቸው ላይ ትኩረት አድርጎ የተቀናጀ የልማት ስራዎችን በማከናወን የሚገኝ ነው። በየጊዜው ራሶቹን እየገመገመ ትልቅ ሀገራዊ ስራን ይሰራል። በተለያዩ ቦታዎች ቅርንጫፎችን በመክፈት ጭምር ባለፉት 32 ዓመታትም በርካታ ሀብትን በዚህ ዘርፍ አሰባስቧል። በጤና ልማት ዘርፍ 3 የህክምና ማዕከላትን ገንብቷል። ሌሎች የንጹህ መጠጥ ውሃ
የሳኒቴሽን የመሳሰሉትን አገልግሎትም እንዲሁ በአጠቃላይ በጣም ለማሳጠር ያህል ሜሪ ጆይ ባለፉት 3 አስርት ዓመታት በርካታ ደጋፊዎችን አጋሮችን በማፍራት ተደራሽነቱን በማጠናከር የገቢ መሰረቱን በማስፋትም የገቢ ማስገኛ ፕሮጀክቶችን እውን በማድረግ ያስመዘገባቸው ውጤቶች የሚያበረታቱ ናቸው። አሁንም ደግሞ ተጽዕኖ ፈጣሪነቱን አስጠብቆ እንደሚቀጥል እጅግ በጣም የምንተማመንበት የምንኮራበት ተቋም ነውና ሜሪ ጆይን አንዴ እውቅና ሰጥተን ወደ ሌሎች ተሸላሚዎች እናመራለን። ሽልማቱን እንዲሰጡልን የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን በአክብሮት እንጋብዛለን። ከፍተኛ የመንግስት የሥራ ኃላፊ ብቻ ሳይሆኑ የኢትዮጵያ አምባሳደርም ጭምር ናቸው። እኔ አገር ልብስ ለብሰው በየስብሰባው የሚገኙት እየተባለ ነው የሚገለጹት። እጅግ በጣም እናመሰግናለን። ሽልማቱን እውቅናውን ይሰጡልናል። በጣም እናመሰግናለን። እጅግ በጣም አድርገን እናመሰግናለን። በጣም እናመሰግናለን። ዶክተር ሂሩትን ከይቅርታ ጋር ደግሜ እጠራለሁ። እዚች ጋር ቢቀመጡልኝ። ከይቅርታ ጋር አንድ ትልቅ ሴት አያይዘው ሸልመውልኝ እንዲወርዱ ፈልጌ ነው። በጣም እናመሰግናለን ሲስተር ዘቢደር። ሜሪ ጆይን በጣም አድርገን እናመሰግናለን። ቀጥዬ የምጠራት ሴት ያው በብዙ አንቱ የምትባል ናት። አንቺ ብላት ቅርበቴን ስለሚገልጽልኝ ብቻ አንቺ ይላለው። ሽታዬ አስታውስ የ7ኛው የእንቁ ሴት ንቁ ሴት የእውቅና ሽልማት ተሸላሚ ናት። ሽታዬ አስታውስ ባንቲካሰኝ ከአባቷ አቶ አስታውስ ባንቲካሰኝና ከእናቷ ወይዘሮ ጽጌ መንገሻ በ1962 ዓመተ ምህረት በቀድሞ አጠራሩ በሸዋ ጠቅላይ ግዛት በመናገሻ አውራጃ በአለም ገና ወረዳ አለም ገና ከተማ ነው የተወለደችው። ምናልባት ሽታዬ የማይመችሽ ከሆነ እዛው እኛ መምጣት እንችላለን እንዳናስቸግር። እንደምን ዋላችሁ? እግዚአብሔር ያክብርልኝ። ሁላችሁ ማረፍ በሉ። ያው ብዙ አላወራም፣ ግን አንድ ጭብጥ ብቻ ለማስተላለፍ በእኛ ሀገር ሳትማር የምታስተምር እናት እልፍ ናት አይደል? እየቆሸሸች የምታነጻ እየራባት የምታጎርስ ገባሽ ወይ ወጣሽ ወይ ብላ ቁጭ ብላ የምትጨነቅ እናት እልፍ ናት። የአካል ጉዳተኛ ልጅ እናት ስትሆኑ ደግሞ ብዙ 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 ነገር ነው ያለው። ዛሬ ይሄን ሽልማት እኔ በእጄ ብቀበለው ሰው ሳይሆን እግዚአብሔር ያዝናል። እኔ ፊት ለፊት ስወጣ ምድጃዋ ስር የተቃጠለችው እቺ እናት ናት። ብዙ ድል ያላት በቤት ታስራ የቀረች የኔ እናት ናት። አትተኛም የኔ እናት። ብዙ ተንከራታለች እኔን ለማዳን። እንደ እናት ሆድ እንደ እናት አንጀት ስታስቡት ግን አልፋ ደግሞ ዘንድሮ እኔን አስተምራ ልክ አድርሳ ገና ሳይበቃ ትዳው ልጆቼን እያሳደገች ነው። ስለዚህ ያከበሩኝን እግዚአብሔር ያክብርልኝ። ይሄ ሽልማት ከኔ ጀርባ ሚሊዮን ኢትዮጵያውያን አካል ጉዳተኛ ሴቶችን ይወክላል። ለነሱም ይሁንልኝ። ግን ዛሬ ሽልማቱን የምትቀበልልኝ እናቴ ወይዘሮ ጽጌ መንገሻ ናት። ስላረግሽልኝ ሁሉ ስለሆንሽው ሁሉ በገንዘብ በቃል በዘመን ስለማይገለጸው ሁሉ እግዚአብሔር እድሜ ጸጋ ጤና ይስጥሽ። እጅግ በጣም ነው የምናመሰግነው። ብዙዎቻችሁ በስሜት እንደተሞላችሁ እያየው ነው። በጣም እናመሰግናለን። አስቀድመን ሽልማቱን እንስጥና የሽታዬን ታሪክ ባጭሩ ነግራቸዋለሁ። ወይዘሮ ጽጌ መንገሻን ሸልሙልን። እንቁ ሴት ኖት። በጣም እናመሰግናለን እናታችን። እድሜና ጤና ይስጦት። እጅግ በጣም እናመሰግናለን። እንኳን ደስ ያለዎት። እንኳንም ፍሬዎትን ለማየት አበቃዎት። ልጆት በብዙ አኩርታዎታለች። በእኛ ፊት ምስጋናውን አቅርባለች። ኩራቱም ምስጋናውም የእኛም ጭምር ነው። እድሜና ጤና ይስጦት ወይዘሮ ጽጌ። በጣም እናመሰግናለን። ዶክተር ሂሩትን አመሰግናለሁ። ወደ መቀመጫቸው በክብር ሸኙልኝ።
ወይዘሮ ጽጌና ሽታዬ ባሉበት ጥቂት ምን አድርጋ ልጃቸው እንደተሸለመች እናወራለን። ልጆት ጎን ይቀመጡ። ወይዘሮ ጽጌ ሽታዬ ለቤተሰቧ ብርቅ ልጅ ናት። እድሜዋ ለትምህርት እንደደረሰ እንደ ጊዜው ልማድ ቄስ ትምህርት ቤት ገብታ በዛ የሚሰጠውን ትምህርት አጠናቃለች። በኋላ ግን በገጠማት የጤና እክል ምክንያት እስካቋረጠችበት ጊዜ ድረስ ዓለም ገና አንደኛ ደረጃ ትምህርት ቤት ገብታ እስከ 4ኛ ክፍል የመጀመሪያ መንፈቅ ዓመት ድረስ ብትቆይም የህመሟ ሁኔታ ተባብሶ እንደ ልቧ መንቀሳቀስ ባለመቻሏ ትምህርቷን ለማቋረጥ ተገዳለች። በጊዜው ለዛሬው የአካል ጉዳተኝነት ህይወት ካበቃት የጤና ችግር ይልቅ ከምትወደው ትምህርትና ከጓደኞቿ መለየቷ ነበረ ያስነባት የነበረው። ወላጅ አባቷ አቃቂ አድቬንቲስት ሚሽን አዳሪ ትምህርት ቤት ሄደው ነበረ ትምህርት ቤት ሊያስገቧት። ነገር ግን ትምህርት ቤቱ እንደዚህች ያለች ልጅ አልቀበልም በማለቱ ቤት መቀመጥ ግድ ሆነ። አሁንም በርካቶች በዚህ ምክንያት ቤታቸው እንደተቀመጡት ማለት ነው። ባይማሩም ታዲያ በትምህርት አስፈላጊነት ከሚያምኑ ቤተሰቦች የተገኘችው ሽታዬ ቤተሰቦች ወዲህ የጤና እክል መፍትሄ ፍለጋ በየሆስፒታሉ፣ በየጠበሉ፣ በየመድኃኒተኛው ቤት ወዲያ ወዲህ ያሉ ደግሞም ወደ ትምህርቷ እንድትመለስ የቻሉትን አደረጉ። ከዕለታት በአንዱ ቀንም እናቷ ወይዘሮ ጽጌ በደመ ነፍስ ማለት በሚቀል ሁኔታ ትማርበት ወደ ነበረው ትምህርት ቤት በመሄድ አንድ ነገር ያድርጉልኝ በማለት ዳይሬክተሩን በእንባ ተማጸኑ። በዚህ አጋጣሚም ወደ ትምህርት የመመለሱ ጉዞ ተሳክቶ 5ኛ ክፍልን በማታው የትምህርት ክፍለ ጊዜ ትምህርት ቤት ተገኝታ ሳይሆን እቤቷ ቁጭ ብላ ለመማር የመመዝገብ ፍቃድን አገኘች። እንግዲህ ክፍል ውስጥ በአካል ተገኝታ ባታውቅም የተከፈተላትን እድል በአግባቡ ተጠቅማ አንደኛ ወጣች። ቤቷ ሆና ተምራ በዛው ዓመትም ደግሞ ለ6ኛ ክፍል ብሔራዊ ፈተና በግሏ ተቀምጣ 95% አምጥታ ነው ያለፈችው። በቀጣይም ትምህርቷን በአዲስ አበባ ውስጥ በሚገኙ የተለያዩ መደበኛ ትምህርት ቤቶች ተከታትላለች። አዲስ አበባ ዩኒቨርሲቲ ገብታም የመጀመሪያ ዲግሪዋን በቋንቋና ስነ ጽሁፍ አጠናቃለች። ይሁን እንጂ ደግሞ ሌላ ፈተና አለ አይደለ? ራስን ለመቻል በሚደረገው ትግል ስራ ፍለጋ ከአካል ጉዳተኝነትና ሴትነት ጋር ተዳምሮ ቀላል አልሆነም። እረ ለመሆኑ እንዴት ያለሽ ነሽ? ጋዜጠኝነት እንድታጠኝስ እንዴት ተፈቀደልሽ? የሚለው አካላዊ ገጽታን ወይም ፐርፌክሽንን ትኩረቱን ያደረግን አድናቂዎች ነንና አብዛኞቻችን የሰው ልጅነትን በልዩነት የተሞላ ጣፋንታ መቀበል የማያስችል የተዛባ አመለካከትም ታክሎበት እንቅፋት ፈጥሮባት ነበረ። ይብሱንም አጠቃላይ የመመረቂያ ውጤቷ ከ3 ነጥብ በላይ ቢሆንም በጊዜው ግን አካል ጉዳተኝነቷ ያው የፕሮቶኮል ኢሹ እየተባለ አንቀበልም እያስባለ ብዙ ጊዜ ስራታ ቆይታለች። ነገር ግን ደግሞ አልበገርም ባይዋ ሽታዬ ከብዙ ውጣ ውረድ በኋላ በበጎ ፈቃደኝነት በኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ውስጥ የጀመረችው አገልግሎት ዛሬ በመስኩ ከፍተኛ የሚያስብል የሙያ ደረጃ ላይ እንድትገኝ አድርጓታል። እንግዲህ ከጀማሪ ኢንፎርሜሽን ኦፊሰርነት እስከ ዳይሬክተርነት ካንትሪ ኦፊስ ማናጀርነት ድረስ ያገለገለች ነች። በዚህም በአጠቃላይ በሀገራችንና በሌሎች የአፍሪካ ሀገራት ውስጥ ያሉ አካል ጉዳተኞች በተለይም ደግሞ አካል ጉዳተኛ ሴቶች ድጋፍ እንዲያገኙ፣ ዕውቀት እንዲጨብጡ፣ ጠንካራ ስብዕና ስነልቦናንም ጭምር ገንብተው ህልማቸውን እንዲኖሩ ብዙ ሰርታለች። በዚህም በሀገር ውስጥ በተለያዩ ክልሎች እየተዘዋወረች ስለ አካል ጉዳተኞች ጉዳይ አስተምራለች። ሊከበሩ ስለሚገባቸው የሰብአዊ የአካል ጉዳተኞች መብቶችም እንዲሁ እጅጉን ተሟግታለች። አሁንም እዛ ውስጥ ነች ያለችው። በመሰናክሎች ብዛት ያልተገታች እናቷ በከፈሉት መስዋዕትነት በቤተሰቦቿ ድጋፍ እዚህ የደረሰችው ሽታዬ አሁን ለሌሎች ለበርካቶች አርአያ ሆናለች። በነገራችን ላይ የመጀመሪያ ዲግሪዋን ብቻ ሳይሆን ሁለተኛ ዲግሪዋንም ከአዲስ አበባ ዩኒቨርሲቲ በስርዓተ ጾታ ጥናት አጠናቃለች። በበርካታ ሀገራት እየተዘዋወረችም ስራ ትሰራለች። ለኢትዮጵያ ብቻ ሳይሆን የአፍሪካ አካል ጉዳተኛ ሴቶችም እንዲሁ መብታቸው እንዲከበር ብዙ ሰርታለች። ግንዛቤ መፍጠር ብቻ ሳይሆን አካል ጉዳተኞች ድጋፍ እንዲያገኙም በብዙ የሰራች ናት።
ሽታዬ አስታውስ የ7ኛው የእንቁ ሴት ንቁ ሴት የእውቅና ተሸላሚ በመሆንሽ እንቁ ኢቨንትስና ሳሜሎስ ሚዲያና ኮሚኒኬሽን እዚህ የተገኘው ታዳሚ በሙሉ እጅግ በጣም ደስ ብሎታል። ከነናትሽ እናከብርሻለን። በጣም ነው የምናመሰግነው። በጣም እናመሰግናለን። በጣም እናመሰግናለን። በአክብሮት ሸኙልን። ሽታዬ በነገራችን ላይ የአካል ጉዳተኝነት አዘጋገብ ላይ ለኔም ጭምር ስልጠና ሰጥታ በብዙ ያበቃችኝ ናት። በጣም እናመሰግናለን። አሁንም ብዙ የሚሰራባቸው ጉዳዮች አሉ። ስንዘግብ አንስቶ ከአጠራራችን ከቃል አጠቃቀማችን አንስቶ ብዙ መስተካከል ያለባቸው ጉዳዮች አሉና እነ ሽታዬን የመሳሰሉት ፊት ወጥተው ይሄንን ሲያርሙ መልካም ይሆናል። እንኳን ደስ ያላችሁ። በጣም እናመሰግናለን። ሀገሬ ሰላም ለኢትዮጵያ፣ ሰላም ለውዲቱ፣ ሰላም ለውዲቱ፣ ሰላም ለሕፃናት፣ ሰላም ላዛውንቱ፣ ሰላም ላዛውንቱ፣ ሰላም ለወጣቶች፣ ሰላም ለእናቶች፣ ሰላም ለእናቶች፣ ሰላም ለውዶቹ ለውድ እህቶች፣ ለውድ እህቶች፣ ጋራ ሸንተረሩ አማን ውሎ ይደር ያረቅላት ይችን ቅድስት ሀገር፣ ቅድስት ሀገር አይ ሀገሬ በበጎ አድራጎት ዘርፍ በኪነ ጥበቡ ውጤት አስመዝግበው ድል ያስመዘገቡ በበጎ አድራጎት ዘርፍ በኪነ ጥበቡ ውጤትን አምጥተው ድል ያስመዘገቡ እዚህ ቁጭ ያሉት ውድ እህቶቻችን፣ እዚህ ቁጭ ያሉት እንቁ እህቶቻችን ክብር ስንሰጣቸው እጥፍ ነው ደስታችን። ሀገሬ በተሰማሩበት የሥራ መስክ ሁሉ ውጤትን ማስመዝገብ ሴቶች ይችላሉ። ሳትናው ናና ሳትናው ወረና ሳትናው ማለት ሳትናው ናና ሳትናው ከጊዜ አንጻር ከያኒ ታምሩ ንጉሴ በክራር የታጀበ ደስ የሚል ሙዚቃ ስላቀረቡልን በጣም እናመሰግናለን። አክብሩልኝ። በጣም እናመሰግኖታለን። አሁን አንድ በጣም ወዶን ሰው ነው መጋብዘው። ብዙዎቻችሁ ትወዱታላችሁ ብዬ አስባለሁ፣ አምናለሁ። ገጣሚ ዘውድ አክሊል
እኔ ሮሚዮ አይደለሁም ስጠኝ አልልህም እንደ ጁልየት ያለች እኔ በዛብህም አይደለሁም ሸልመኝ አልልም ሰብልዬን ያከለች ይልቅ ነጋ ጠባ ለኔ የምትሆን ሔዋን ስራልኝ ስል ለፍለጋ እንዲሆን ለማመሳከሪያ ከሴትም የውብ ሴት አለኝ አንድ ምስል እናም ምጠይቅህ በምድር ፈልገህ እንድትሰጠኝ ነው ከሔዋን ዘር ሁሉ እናቴን የምትመስል ልብ ያልጎደለበት ነፍስ የተኳለበት ውስጥ የተሳለበት ወትሮስ የትገኛል ከናት በላይ ውበት በንስትነት ማምሻ አምላክ የነደፈው እጁን ከዓለም ጠርጎ መለኮት ያቀፈው ጸጋ ሙሉ ወይን በእድሜ የማያረጅ የቤት ዕጣን ሽቶ የሚያሳምር ከደጅ ከናት መልክ በቀር እውን ምን ተፈጥሮ ለአዳም ዘር የሚበጅ ስለዚህ ጌታዬ ጥሬም ትሁን ብስል ከሰጠኸኝ አይቀር አንድ ነው መሻቴ እናቴን የምትመስል አርፌ ማርፍበት በሰከነ ቀልቧ እንዳፈራኝ ማህፀን የሚያፈራኝ ልቧ ሰው ሊያረገኝ የሚያምጥ በሺህ ስቃይ አልፎ ለምሳሌ የሚቀመጥ ከጉያዬ ተርፎ የት ይገኛል ለኔ ፍቅር የሞላበት ከነድፍ ጉድፌ እንደታቀፍኩበት ስለዚህ በቀኑ ከጦቷ ልቃ ያንደበቴን ቅርሻት ለክት ባለችው ጠርጋ በቀሚሷ ከጨርቋ ከፍ አርጋ ምታረገኝ ልብሷ ከቆዳዋ በላይ የወዛች በነፍሷ እናቴን ቁጭ አርጋ ያስተያያት ስራለኝ እንደሷ እንጂማ እንደሌላው ካካሄዴ በላይ መንገዷ እንዲገዳት ካካሄዷ በላይ መንገዴ እንዲገዳት ከመጣው ከሄደው አብልጬ እንደወዳት እኔ አልጠይቅህም ጸጉር ዳሌ ብዬ አይን ላይ የሚቀር ሚረግፍ ሰውነት ከሰልካካ አፍንጫ እልፍ ጊዜ ያምራል ጎራዳ እናትነት ስለዚህ ጌታዬ ሚስት ስጠኝ ስልህ እንደ ክሊዮፓትራ እንደ ሞናሊዛ ስጠኝ አልልህም መልክ አውቃለሁና ከጊዜ የሚቀድም እያደር የሚወዛ ቢሸበሸብ እንኳን ማዲያት ቢኖርበት እድሜ ለእናቴ እኔ ሰይቻለሁ ፍጹም ሕያው ውበት ስለዚህ ጌታዬ በነጋ በጠባ ሚስት ስጠኝ ስልህ እንዴት ያለች ካልከኝ ከሴትም ውባ ሴት እናቴ ያቻትል ለእናቶቻችን አንድ ግጥምልና አንድ ደግሞ ትንሽ ከተበጥበጥ አድርገን እንወርዳለን በጋራ ይሄ ግጥም እድሜሽን ተይና ተመልከች አምላክሽን ገላሽን ያነጸ አይረሳም ጎንሽን ቀናት እየቆጠርሽ ሽበት እየለቀምሽ አትድከሚ ከንቱ በጊዜው ይሆናል በሰው እንዳይመስልሽ በአምላክ ነው እንጂ ሰው ልጅ ወቱ እርግጥ ያሳስባል ከሳቅ ይገድባል ግን ባክሽ ሳላገባ ቆየው አንድም ዘር ሳልተካ ብለሽ አትዘኝ በርሜ አመሻሽ ሳራን ልጅ የሰጣት አምላክሽን ታመኝ አለ ጊዜው መጥቶ በጊዜው ከሚሄድ በዘመን ተይና ነይ በእምነት መንገድ ሁለት እንቁ ሴቶችን በተከታታይ ታሪካቸውን እነግራችሁና ሸላሚያችንን የተከበሩ አርቲስት ወደዚህ ጠርቼ እውቅናና ሽልማታቸውን እንሰጣለን። የመጀመሪያዋ ታውቋት ይሆን? ትዕግስት ዋልታ ንጉስን ታውቋት ይሆን? ማወቅ ብቻ ሳይሆን እንወዳታለን ነው መልእክቱ። እንደዛ ነው ጭብጨባውን የምተረጉመው።
የተወለደችው ባህር ዳር ከተማ ነው። ያደጋችው ደግሞ አዲስ አበባ። የእርቅ ማዕድ የሳይኮሎጂካል የሶሻል ድጋፍ አገልግሎት መስራችና ስራ አስፈጻሚ ናት። የራዲዮ ሾው አቅራቢም በዩቲዩብ ገጽዋም ደግሞ አሁን ላይ በርካታ መልእክቶችን እያስተላለፈችልን ትገኛለች። በጣም አጠራጠር ማድረግ ስላለብኝ ብቻ የተወሰነውን ልናገር። የህይወት ታሪኳ አስተዳደጓ የሚነግረን ብዙ ነገር ስላለ ከሱ እነሳለሁ። ወላጆቿ ካፈሯቸው 3 ልጆች የመጨረሻ ልጅ ናት። የመጀመሪያ ደረጃ ትምህርቷን አዲስ አበባ ያደገችው ደግሞ በወላጆቼ በሚጠበቀው መካከለኛ ገቢ ካለው ቤተሰብ እዛ ውስጥ ነው ያደገችው። ትግስት ዋልታ ንጉስ ወላጆቿ በደንብ እየደገፉ እንዳሳደጓት ትናገራለች። በተለይ አባቷ እሷን ተዋት በማለት ነፃነት የሚሰማት ሆና እንድታድግ እንደረዷት ነው ደጋግማ የምትናገረው። የትግስት ልጅነት ግን 2 መልክ ነበረው። ወደ ትምህርት ቤት ከመሄዴ በፊት በጣም ንቁ ነፃ መንፈስ የተላበስኩኝ ነኝ ትላለች። ተግባቢ የቤታቸው አዝናኝ ልጅ እንደነበረች ነው የሚነገረው። ትምህርት ቤት ስትሄድ ግን በጣም የተለየች ፈሪና አይናፋር ነበረች። ትግስት እኮ ናት ፈሪና አይናፋር የነበረችው። ትምህርት ቤት ስትሄድ እንደዛ ነበረች። ለዚህ ዋነኛ ምክንያት ደግሞ ትማርበት የነበረው ትምህርት ቤት የሃይማኖት ትምህርት ቤት በመሆኑና ጥብቅ የሆነ ስነ ስርዓት የበዛበት መምህራኑም ደግሞ ቁጡ ጥብቅ ስርዓትን የሚከተሉ በመሆናቸው የተነሳ ይሄ የበዛውን አይናፋርነት አመጣ ማለት ነው። ይሄ ደግሞ በትምህርቷ ላይ ጫና ፈጥሯል። የትምህርት ውጤቷም ዝቅተኛ እንዲሆን አድርጎት ነበረ። በአንድ ወቅት በትምህርት ቤት ውጤቷ ዝቅተኛ መሆኑን የተመለከተ አንድ መምህር ወላጆችሽ ለትምህርት በሚከፍሉት ገንዘብ ጤፍ ቢገዙበት ይሻላቸው ነበር በማለት ሲናገሯት የተናገሩትን አምናና ተቀብላ ለራሷ ዋጋ የሌላት ተስፋ ቢስ አድርጋ እስከ ማሰብ ደርሳ ነበረ። የምትማርበት ትምህርት ቤት የግል ትምህርት ቤት በመሆኑና ወርሃዊ ክፍያው ደግሞ ከፍ ያለ ስለነበር ዋጋ ቢስ እንደነበረች የነገሯት መምህር ቃል በአይምሯ እያቃጨለ ወላጆቼ ለኔ ብለው ገንዘባቸውን ከሚያፈሱና ከሚከስሩ ምን አለ የህዝብ ትምህርት ቤት ቢያስገቡኝ ትል ነበረ። አምና ማለት ነው። በትምህርት ውስጥም በተደጋጋሚ የሚደርስባት ቅጣት አይናፋር እንድትሆን ስላደረጋት ዘላቂ ጓደኞች አብረው የሚጓዙ እንኳን አልነበሯትም። ልጆች ወደ እርሷ ቀርበው አዝናኝ እንዳልሆነች ሲያውቁ ይሸሿት ነበረ። ያ ወቅት ለኔ ከባድ ነበር። እናም ወደ ስነ ልቦና የሳበኝ ያ ይመስለኛል ትላለች። የሁለተኛ ደረጃ ሳለች ግን ስለ ማንነቷ፣ ስለ መኖር ዓላማና በህይወቷ ውስጥ ደግሞ ምን ማድረግ እንደምትፈልግ ለራሷ ወሳኝና ስነ ልቦናዊ ጥያቄዎችን የምትጠይቅበት ነበረ። እነዚህን ጥያቄዎች ይዛም ብዙ ማንበብ ጀመረች። ያኔ 2 ምርጫዎች እንዳሏት ተረዳች። በፍርሃት መኖር ወይም ነፃ መውጣት። ነፃዋን ትግስት ያገኘናት በዚህ ከሁለት አንዱ በመረጠችው ነው ማለት ነው። ከዛም በኋላ በአዲስ አበባ ዩኒቨርሲቲ 2ኛ ደረጃ ተማሪ ያለች ወደ ሳይኮሎጂ ትምህርት ነው ያዘነበለችው። ተነሳሽነት፣ ቁርጠኝነትና ትጋት ይህንን የተገነዘቡ ኃላፊዎች ደግሞ በልጆች ስፖንሰር ፕሮግራም ውስጥ አስገቧት። በፕሮግራም ውስጥ ህፃናቱ ምግብና የጽህፈት መሳሪያ እንዲሰጣቸው ይህንንም ደግሞ የተለያዩ ፍላጎቶቻቸው እንዲሟሉም ታደርግ ነበረ። ይህንን ያደረገችው በትምህርት ቤት እያለች በአባቷ አማካኝነት በአፍሪካ ኤድስ የበጋ ወቅት የበጎ ፈቃደኝነት ስራ ውስጥ ነው። እንዲህ እያለ ሰዎችን ማገዟ ሁሉ ጀመረ ማለት ነው። እኛ በስፋት በምናውቃት በፋና ኤፍኤም ላይ የስነ ልቦና ላይ የሚያተኩር ስራዋን ጀመረች። በርካቶችን እንዲታረቁ አድርጋለች። በርካቶችን አንዳንዴ አሁን ስያሜው ሁሉ ትራውማ ሚል ይመስለኛል አይደል? ትራውማ የሚለውን ነገር በጣም ትጠቀምበታለች። ያለፈችበት ስለሆነም ምን ያህል ተጽዕኖ ከባድ እንደሆነም ስለምትረዳ በተለይም የልጅነት ጠባሳዎችን የምታክም ድንቅ ሴት ናት። በሀገራችን የስነ ልቦና ማማከር ታሪክ ውስጥ በግንባር ቀደምትነት የምትጠቀስም ናት። በዓለም ዙሪያም የተለያዩ እድሎች ተሰጥተዋቸዋል። ይህንንም ትጠቀማለች። በየተለያዩ ሁኔታዎች በተለያዩ ስፍራዎች በሀገራችን የእርቅና የሽምግልና ስነ ስርዓት ላይ ትሰራለች፣ ስልጠና ትሰጣለች። በአሁኑ ሰዓት እንደገለጽኩላችሁ የአእምሮ ጤና በተለይም ደግሞ ኮምፕሌክስ ትራውማ ላይ
ተግታ እየሰራች የምትገኝ ናት። የራሷንም ፖድካስት ከፍታለችና ትግስት ዋልታ ንጉስ እያላችሁ ገብታችሁ ሰብስክራይብም እያረጋችሁ ብታዳምጡት ለሌሎች በተለይ ደግሞ ሼር ብታረጉት ብዙ እናተርፋለን። በርካታ ሽልማቶችን ወስዳለች። በአጠቃላይ የትግስት የስነ ልቦና ማህበራዊ ምክርን ለኢትዮጵያ በማስተዋወቅ ማህበረሰባዊ ግንዛቤን በመፍጠርና ለብዙ ሺዎች የስነ ልቦና ማህበራዊ የምክር ድጋፍ አገልግሎት በመስጠት ላበረከተችው አስተዋጽኦ ነው የ7ኛውን የእንቁ ሴት ንቁ ሴት ተሸላሚ እንድትሆን የፈቀድ ነው። ከሽልማቶቿ መካከል ይሄ ስለሚጠቀስልን ትልቅ ክብር ነው የሚሰማን። ትግስትን በአክብሮት ሸኛለን። በጣም እናመሰግናለን ትግስት እንድትቀመጥልን በአክብሮት ጋብዛለሁ። አንድ ሌላ ተሸላሚያችንን እንጥራና ተሸላሚያችንን ደግሞ ጠርቼ ሽልማት ስነ ስርዓቱን እናከናውናለን። ሁለተኛዋ ፀሐይ ብዛኒ ናት። ፀሐይ ብዛኒ በጉራጌ ዞን ነው የተወለደችው። የጉራጌ ዋና መዲና ከሆነችው ወልቂጤ 10 ኪሎ ሜትር ርቃ በምትገኘው ጉብሬ ከተማ ላይ የመጀመሪያ ትምህርቷን እስከ 7ኛ እዛው ተምራ በመቀጠል ወደ አዲስ አበባ በመምጣት ዳግመኛ ወደ ታች አንድ ዝቅ ብላ 7ኛ ክፍልን በመጀመር አብነት በሚገኘው ካራማራ የግል ትምህርት ቤት እስከ 8ኛ አጠናቀቀች። ሃይ ስኩል ቀጠለች። በመቀጠል ደግሞ የቴክኒክ ሙያ ትምህርት ቤት ገብታ በቢልዲንግ የስልጠና ዘርፍ ተመርቃ ወደ ስራ የገባች ናት። ይሄ ሁሉ ባለበት ደግሞ በመቀጠል የጋዜጠኝነት ስልጠናን ወስዳ በጋዜጠኝነት ሙያ የራሷን አስተዋጽኦ በማበርከት ላይ ትገኛለች። ፀሐይ ልዩ የሚያረጋት የማህበራዊ ሚዲያን ለበጎ ዓላማ በመጠቀም አርአያ ሆና የምትጠቀስ መሆኗ ነው። በማህበራዊ ሚዲያ ከ15 ዓመት በፊት ነው የተቀላቀለችው። በተለይም ባህሎችንና እሴቶችን በማስተዋወቅ ማህበረሰቡ ቀደም ሲል የነበሩትን ባህሎችና እሴቶች በተለይም ደግሞ ሴቶችን አጉልተው በሚያወጡት ላይ ትኩረት አድርጋ በመስራት ማህበራዊ ንቅናቄዎችን በመፍጠር የተረሱ በጎ ባህሎቻችን በድጋሚ ትኩረት እንዲያገኙ እንዲከበሩ በማድረግ ይህንን ስራ የምታከናውን ድንቅ ሴት ናት። ከዚህ በተጨማሪ ደግሞ ይህንን እድል በመጠቀም በማህበራዊ ሚዲያ የተለያዩ የበጎ አድራጎት ስራዎችን ታከናውናለች። በተለይም በ2010 በሷ የሀሳብ ምንጭነት ለሰው መድኃኒቱ ሰው ነው የሰብ ጭዛሰቡ ልክ ነኝ አይደል ጉራጌኛዬ ይህንን በሚል የተለያዩ አባላት ያሉትን የቴሌግራም አካውንት ፈጥራ የበጎ አድራጎት ማህበርን አቋቁማ በርካቶችን ረድታለች። ለምሳሌ ለመጥቀስ ያህል ምሁርና አክሊል ወረዳ በደረሰ የእሳት አደጋ ቤታቸው ለወደመባቸው 36 አባወራዎች ቤት እንዲሰራላቸው አስተባብራለች። ለበርካታ ወላጅ አልባ ተማሪዎች በተለያዩ አካባቢዎች በመዘዋወር የትምህርት ቁሳቁሶች እንዲያገኙ አድርጋለች። በካንሰርና በኩላሊት ህመም ለሚሰቃዩ ወገኖቻችን ገንዘብ በማሰባሰብ እንዲታከሙ አድርጋለች። በጉራጌ ዞን ወልቂጤ ከተማ በተፈጠረ ግጭት ምክንያት ቤተሰቦቻቸውን በሞት ላጡ ወገኖችም እንዲሁ ማጽናኛ የሚሆን የገንዘብ የቁሳቁስ ድጋፍ አድርጋለች። በክልል የተወሰነች አይደለችም። ከሶማሊያ የተፈናቀሉ ወገኖች ወልቂጤ ካምፕ መጥተው በተጠለሉ ጊዜ ደግሞ ገንዘብ በማሰባሰብ ድጋፍ አድርጋለች። ትኩረት አድርጋ ሴቶች ላይ በተለይም በሰራቻቸው ስራዎች ደግሞ ለሰባ እናቶች የስራ ዕድል ፈጥራ በወረዳው ቻሃ ወረዳ ምድብር ከተማ ላይ ልዩ ስሙ የፈረዜ በሚበል ቦታ ላይ መሬት እንዲሰጣቸው አድርጋለች። አሜሪካ ከሚኖሩ ወንድሞች እህቶች 243,000 ብር ፈንድ እንዲያገኙ በማድረግ በተሰጣቸው መሬት ላይ ደግሞ ክፍልም ቤትም አሰርታ እናቶች እንጀራ ጋግረው እየሸጡ ኑሯቸውን እንዲመሩ አድርጋለች። በርካታ ስራዎችን ነው የሰራችው። እንግዲህ አንባቢ ትውልድ እንፍጠር፣ ደራሲዎቻችን እናበረታታ በሚል መሪ ቃልም መጽሐፍን የማሰባሰብ ትልቅ ንቅናቄን ታደርጋለች። ብዙ ናቸው አይደለም? በኋላ ላይ ጋዜጠኞች በደንብ አገኟትና ታሪኳን ትሰማላችሁ። በተለይ ባህሎችን በተመለከተ አንትሮሽት የተሰኘውን የጉራጌ የእናቶች ቀን በዓል እንዲከበር አድርጋለች። ማዘርስ ዴይ በከተማ ስናከብር
ጉራጌ ዞን እየሄድን ደግሞ አንትሮሽትን እናከብራለንና በየዓመቱ የእናቶች ቀን ባህላዊ መሰረቱን ሳይለቅ የነበረንም ባህል ነውና እዚያ ይከበራል። ትጋብዣቸዋለሽ ብዬ አስባለሁ ታዳሚዎቻችንን። ስለዚህ አሁን ደግሞ ድንቅ ቲቪና እማት ጉራጌ ሚዲያ ላይ በአዘጋጅነትና በአቅራቢነት ትሰራለች። ኬርቲና የጉራጌኛ ሬዲዮም በኦንላይን ሰርታለች። አሁንም የእማት ጉራጌ ሚዲያ ሆስት አቅራቢ ሆና እየሰራች ነው የምትገኘው። የተለያዩ መድረኮችን ትመራለች፣ ግጥም ትጽፋለች፣ የባህል አልባሳት መሸጫ አላት፣ ዲዛይን ታረጋለች። ልብስ ራሷ ዲዛይን ያደረገችውን ልብስ ነው ለብሳ የመጣችው። ይሄንን ሁሉ ሰርታለች። ስለዚህ በአጠቃላይ ፀሐይ ብዛኒ ከ15 ዓመታት በላይ ማህበራዊ ሚዲያን ለበጎ ስራ በመጠቀም የተቸገሩ ወገኖቻችን እንዲረዱ በማገዝ ለብዙ ሴቶች ምሳሌ በመሆንሽ በተለይም ደግሞ ማህበራዊ ፋይዳቸው ላቅ ያሉ ባህሎችና እሴቶቻችንን ትውልዶች እንዲያውቃቸውና እንዲጠብቃቸው በማድረግ ላበረከትሽው አስተዋጽኦ የ7ኛው የእንቁ ሴት ንቁ ሴት እውቅና ተሸላሚ አድርገን ስንመርጥሽ ከታላቅ ክብርና ኩራት ጋር በጣም እናመሰግናለን። በጣም እናመሰግናለን። በጣም እናመሰግናለን። ዛሬ ትልቅ ፈተና የሆነብን ሰዓትና የተሸላሚዎች ብቻ ሳይሆን የሸላሚዎች ትልቅነት ነው። ስለዚህ ለዛሬ ሲባል ብቻ በዛ ያለውን ለተሸላሚዎች አድርገን ከታላቅ አክብሮት ጋር በአጭሩ ሸላሚዎቻችንን እንጠራለን። አርቲስት አሰፋ ጉያ ላይ የተሰማኝ ይሄ ስለሆነ ነው። ሰዓት ባይገድበኝ ብዙ ልንልላቸው የሚገባ ስለሆኑ ወደ መድረክ ጋብዙልን። አርቲስት አሰፋ ጉያ በምጣኔ ሀብት ሙያና በቱሪዝም ትምህርታቸው የማስተርስ ዲግሪ ያላቸው በሽልማቱን ለተሸላሚዎች እንዲሰጡልን በአክብሮት ጠይቃለሁ። ትዕግስት ዋልታ ንጉስና ፀሐይ ብዛኒ በአክብሮት ሸልሙልን። እናመሰግናለን። እናመሰግናለን በጣም እንኳን ደስ ያላችሁ ፀሐይ ብዛኒ። እጅግ በጣም አድርገን እናመሰግናለን። እንኳን ደስ ያላችሁ ተሸላሚዎች። ወደ ተከታዮቹ የህይወት ዘመን ተሸላሚዎች አሉን። ሁለት ሰዎች ዛሬ ስማቸውን እጠራለሁ። የምናከብራቸው ከፍተኛ የስራ ኃላፊዎች መጥተው ደግሞ ሽልማታቸውን ይሰጡልናል። የመጀመሪያዋ ሲስተር ዘቢደር ዘውዴ ናት። ሲስተር ዘቢደር ዘውዴ በድርጅቷ አማካኝነት ቅድም በሴት የሚመራ ትልቅ ተቋሟን ሸልመናል። ቅድም የወሰደችው የድርጅቱ ነው። አሁን ደግሞ የህይወት ዘመን ተሸላሚ እንድትሆን እጅግ ፈቅደን አምነንበትም ደስ እያለንም ይህን ሽልማት እንሰጣለን። ቅድም ስነግራችሁ ስለ ተቋሙ ነበረ። እሷስ ማን ናት ለሚለው በሙያዋ ወገኗንና ሀገሯን በማገልገል ጎን ለጎን ራሷን በትምህርት ወደ ተሻለ ደረጃ ለማድረስ ከነበራት ጽኑ ፍላጎት በመነሳት ከአሜሪካን ሀገር ፕሪስተን ዩኒቨርሲቲ የአድቫንስድ ዲፕሎማ፣ የባችለር ዲግሪና የማስተርስ ዲግሪ በቢዝነስ አድሚኒስትሬሽን የተቀበለች ናት። ባለፉት ዓመታት የተለያዩ ድርጅቶች ባዘጋጁት በውጭ ሀገርና በሀገር ውስጥ በርካታ አጫጭር ስልጠናዎች ላይ ተሳትፋለች። ሲስተር ዘቢደር በነርስነት ሙያዋ በአርባ ምንጭ ሆስፒታል፣ በቅዱስ ጳውሎስ ሪፈራል ሆስፒታል አገልግላለች። በኖርዌይ የህፃናት አድን ድርጅት ውስጥ የተለያዩ ኃላፊነት ቦታዎችም ለአመታት ሰርታለች። በበርካታ ተቋማት ውስጥ ደግሞ አምባሳደር ሆና እያገለገለች ነው የምትገኘው። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የህይወት ዘመን የበጎ ፈቃድ አምባሳደር ናት። የቀይ መስቀል የህይወት ዘመን አምባሳደርነት እኮ ቀላል አይደለም።
ሞቅ አድርጉለት እንዴ! የበጎ ፈቃድ አምባሳደር ስትሆኑ ደግሞ ብዙ ስራ አለው ያለ ክፍያ የሚሰራ። በጤና ጥበቃ ሚኒስቴር የህይወት ዘመን የላቀ የነርሲንግ አገልግሎት አምባሳደር፣ በብሪቲሽ ካውንስል የአየር ንብረት ለውጥ የህይወት ዘመን አምባሳደር፣ የፕላን ፓረንትሁድ ፌዴሬሽን ኦፍ አሜሪካ በስነ ተዋልዶ የምስራቅ አፍሪካ አምባሳደር፣ ኮርድ ኤድ በሴቶች የማህፀን በር ጫፍ ካንሰር የበጎ ፈቃድ አምባሳደር ናት። የእናት ባንክ የህይወት ዘመን አምባሳደር፣ በስሟም የባንክ የባንኩ ቅርንጫፍ በስም የተሰየመላት ጀግና ሴት ናት። በሆላንድ ድርጅት የሴቶች ካውንስል የህይወት አምባሳደር፣ የሺ ጋብቻ የህይወት ዘመን አምባሳደር ናት። የአሜሪካ ፕላንድ ፓረንትሁድ ፌዴሬሽን ደግሞ የስነ ተዋልዶ ጤና የበጎ ፈቃድ አምባሳደር። ከዚህ በተጨማሪ ደግሞ የየም ዞን አስተዳደር የህይወት ዘመን አምባሳደር ናት። ከነዚህ ሁሉ የበጎ ፈቃድ አገልግሎትን ትሰጣለች። እንግዲህ ስለ ድርጅቷ ብቻ ሲወራ እሷ ላይ የተሰራው ስራ እሷ የሰራችው ግለሰባዊ ነገር እንዳይዘነጋም ለማስታወስ ያህል ነው። በተጨማሪም በተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች የቦርድ አባል በመሆን የበጎ ፈቃድ አገልግሎትን ሰጥታለች። አሁንም በማገልገል ላይ ነው የምትገኘው። ሲስተር ዘቢደር በቀይ መስቀል ለ37ኛ ጊዜ ደም የለገሰች ናት። ቀላል ሴት አይደለም። በጣም ደስ የሚል ነው። ህይወት የምትሰጥም ጭምር ናት። እንደነዚህ አይነት የሞራል ልዕልናን የሚያሳይ የሰብአዊነት ስራ ለአፍታም ቢሆን መራቅ አትፈልግም። ሌሎች ወገኖች የአይን ብርሃን እንዲኖራቸው ለመስጠት ደግሞ የአይን ባንክ ልገሳ ላይ ተሳትፋለች። በህይወት ባለፍኩበት ጊዜ አይኔ ለሌሎች ብርሃን ይሁንም ጭምር ያለች ድንቅ ሴት ናት። በጣም እናመሰግናለን። የኢትዮጵያ ልብ ህሙማን ህፃናት ድጋፍ የጥቁር አንበሳ ሪፈራል ሆስፒታል የቦርድ አባል በመሆን አገልግላለች። እነዚህና በርካቶች ድርጅቶች ላይ አሁንም የጎላ አስተዋጽኦን ታደርጋለች። የሜሪጆ ያው አይነገርም፣ ታውቁታላችሁ፣ ብዙ የሚባልለት ነው። ስለዚህ በድርጅት ብቻ ሳይሆን እንደ ግለሰብ ለበርካታ ሴቶች አርአያ የምትሆን ለበርካታ የህብረተሰብ ክፍሎች የምትተርፍ የሀገር ባለውለታ ስለሆነች ሲስተር ዘቢደር ዘውዴ የ7ኛው የእንቁ ሴት ንቁ ሴት የህይወት ዘመን ተሸላሚያችን ናት። በጣም እናመሰግናለን። ቆይ ሌላ የህይወት ዘመን ተሸላሚ አለን። ስሟን ለመጥራት ራሱ ከብዶኝ እስካሁን ዝም ብዬ ነው የቆየሁት። በእኔም ብዙ ባትጠራ ደስ ስለሚለኝ ባልደረባዋን እጅግ የምናከብራትን አርቲስት አዳነች ወልደ ገብርኤልን ወደዚህ ጠርቼ በእሷ ታሪኳ ቢነገር ደስ ስለሚለኝ አክብሮቴን ለመግለጽ ያስፈልጋለሁ። አዳነች ታውቋታላችሁ። አዳነች ብዙዎች አዱ ብለው አቆላምጠው የሚጠሯት ለብዙዎች ቅርብ የሆነች ሴት ናት። ብዙዎቻችን በትወና በደንብ እናውቃታለን። በኢትዮጵያ የኪነ ጥበብ ዘርፍ ውስጥ ከፍ ያለ ሚናና አሻራ ያላት እንቁ ሴት ናት። በፕሮሞሽን ስራዎቿም ትታወቃለች። በርካታ ወጣቶችን ደግሞ ወደፊት እንዲመጡም ጭምር ያደረገች ናት። የዘፈን ግጥሞችን ትጽፋለች። ለሙዚቃ ባለሙያዎች ይህንን አበርክታለች። በበጎ ስራዎቿ ትታወቃለች። ሰው በመርዳት ይሄ ሁሉ በጣም ትንሽ ተቆንጥሮ የቀረበ በጣም በጥቂቱ እንደው እሷን ለመግለጽ ያህል እንዲሁ ማይኩን ከማቀብላት ብቻ ያልኩት ነው እንጂ አዳነች ራሷን የቻለች ተሸላሚ እንቁ ሴት ናት። በጣም እያመሰገንኩኝ የህይወት ዘመን ተሸላሚያችን ማን እንደሆነች ምን እንደሰራች ታስታውሳችኋለች። እሺ፣ እንደምን አመሻችሁ። በዛሬው ዕለት የልቤን እንድተነፍስ ይህችን መድረክ ስላገኘው እጅግ በጣም ደስተኛ ነኝ። አምላኬ የተመሰገነ ይሁን። ከሰውም በላይ ሰው አለ፣ እውነት ነው። ከሰውም የጥበብ ሰው ናት። ጓደኞቿ የልብ አውቃ ይሏታል። ለታታሪነቷ ለስራዎቿ ከቃልም በላይ ምስክር ናቸው። በፊልምና በቲያትሮች ላይ በድንቅ ትወናዋ ለስራዋ ሞገስ ስትሆን አይተናታል። ቲያትርም በድርሰትና በዝግጅት ለተመልካች ያበረከተች የመጀመሪያዋ ሴት መሆኗን ብዙዎች ይናገሩላታል። ማናት ይቺ? ሐሳቧን በቃላት ስሜቷን በስንኝ የምትገልጽ ድንቅ ገጣሚ እንደሆነች
ለእናንተ መናገር ለቀባሪው እንደማርዳት ይቆጠራል። በክቡር ዶክተር ጥላሁን ገሰሰ በተዘመው ኢትዮጵያ በተሰኘው ሙዚቃ ላይ በልቧ የተጫረችዋን ውዷን ሀገሯን እንዲህ ስትል ገልጻታለች። የሰው ዘር ትስስር፣ ልዑል ሀብት መቁጠሪያ፣ የነፃነት ምኩራብ፣ የታሪክ ማስፈሪያ፣ የእግዚአብሔር ምልኩ፣ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ በማለት አስቀምጣለናል። እጅግ በጣም በምንወደውና በምናከብረው በድምፃዊ ማህሙድ አህመድ ድምፅ ደግሞ የተዜመልን ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድር ሁሉ ብላናለች። በዚህም አላቆመችም። ሙሉቀን መለሰ ባንጎራጎረው ሰውነቷ በተሰኘው ስራ ላይ እንዲህም ብላ ተቃኝታልናለች። አንጀትና ሆዴ ተጣልተውብኝ አንተም ተው ብዬ እንዳልለው አንጀቴም ሆዴም ሆዴ ነው። ለማን እፈርዳለሁ ፍርድ አያውቅም ሰው ሰውነቷ እንዲያው ሰውነቷ ብላ ሐሳቧን ከመጀመሯ የናፍቆቷን ስቃይ ደግማ በእንደዚህ ባለ ስንኞች ገልጻቸዋለች። ባሳማዋ ለሌ በሷ መናፈቄ ተወደድኩ ብዬ ዞትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ብላናለች አለምዬ። በዛ ወርቅ አስፋው ባዜመችው የማነሽ ይሉኛል በሚለው የሙዚቃ የማነሽ ይሉኛል የማን ልበላቸው ብቻዬን ብቆይስ ምን አስጨነቃቸው ልቤ የፈቀደው እስኪለግስ ቀኑ መኖርም ይቻላል የማንም ሳይሆኑ መጾም መታገሱን ከቻለልኝ ሆዴ ይከረም የለም ወይ 2 ወር ሁዳዴ። ከብዙ በጥቂቱ እነዚህን ካልኳችሁ በኋላ ይቺ ጀግና እንስት ስለ ሀገሯ፣ ስለ ፍቅር፣ ስለ ትዝታ፣ ስለ ሕይወት የተሰማትን በብዕሯ የምታስቀምጥ እሷ ማናት ካላችሁኝ እምንወዳት እምናከብራት ድንቅና እንቁ አርቲስታችን ዓለም ፀሐይ ወዳጆ ተዋናይ፣ ገጣሚ፣ ደራሲና አዘጋጅ ዓለም ፀሐይ ወዳጆ ገና የ13 ዓመት ልጅ ሆና ነው ወደ ጥበቡ ዓለም የዘለቀችው። ወደ መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ስትዘዋወር ከትወናና ከስነ ጽሑፍ በተጨማሪ የተማሪዎች መማክርት ጉባኤን በመምራት ትምህርት ቤቷንና ሀገሯን በመወከል ውድድርና ስብሰባዎችን በመሳተፍ ውጤት ታስመዘግብ ነበር። በብሔራዊ ቲያትር ቤት የሚሰጠውን የቲያትር ጥበብ ትምህርት በመሳተፍ ከህዝብ ግንኙነት ክፍል ኃላፊነት የቲያትር ክፍል ኃላፊ እንዲሁም የፕሮግራምና ፕሮዳክሽን ኃላፊ በመሆን አገልግላለች። የተውኔት ሙያተኞች ማህበርን በመመስረትና በመምራት ከፍተኛ አስተዋጽኦ አድርጋለች። በኢትዮጵያ የህፃናት ቲያትርን አስፈላጊነት በመግለጽና በመመስረት የውጭ ባለሙያዎችን በመጋበዝና ለመጀመሪያ ጊዜ የህፃናት ቲያትርን በማቅረብ የተለያዩ ጥናቶች እንዲደረጉና ክፍሉ እንዲጠናከር አድርጋለች።
በህፃናት ማሳደጊያ ለሚገኙ ህፃናት የኪነ ጥበብ ስልጠና በመስጠትና በኋላም የህፃናት አምባ ሲቋቋም ወደ ስፍራው በመመላለስ ህፃናቱ ከመደበኛ ትምህርት በተጨማሪ በኪነ ጥበብ ታንጸው እንዲያድጉ አድርጋለች። ህፃናቱንም ለሀገር አቀፍና ዓለም አቀፍ ዝግጅቶች እንዲሳተፉ አብቅታለች። በትወና ሙያ እጅግ በርካታ ተውኔቶችን ከመጫወቷ በተጨማሪ የመድረክ ሙሉ ቲያትሮችን ጽፋ ለእይታ ያበቃች የመጀመሪያዋ የሴት የመድረክ ቲያትር አዘጋጅም ናት። በአገሪቷ ስመጥር ለሆኑ ድምፃውያን ከፍተኛ ቁጥር ያላቸውን የዘፈን ግጥሞች የጻፈች ስትሆን የራሷን 2 የግጥም መድብሎች፣ 1 የግጥም ሲዲ፣ 2 የመድረክ ቲያትሮች ቪዲዮ እንዲሁም በ4 የጋራ ጸሐፊያን ስብስብ ስራዎች 2ቱን በእንግሊዘኛ ተሳትፋለች። ከተውኔት የጽሑፍ ስራዎቿም ውስጥ አንዱ በእንግሊዘኛ ተተርጉሞ በደቡብ ካሊፎርኒያ ዩኒቨርሲቲ በእውቅ ተዋንያን ለመድረክ እይታ ቀርቧል። በሰሜን አሜሪካ ቆይታዋም የመጀመሪያውን የኢትዮጵያ የኪነ ጥበብ ባለሙያዎች ማህበርን በመመስረት ቀጥሎም ጣይቱ የባህልና የትምህርት ማዕከልን በማቋቋም ከፍተኛ ውጤት ያስገኙ የጥበብ ስራዎችን ከማበርከቷን በተጨማሪ ወጣት ተዋንያንንና ገጣማያንን ለውጤት አብቅታለች። ድርጅቱ ከኢትዮጵያውያን አልፎ የአፍሪካንና ዓለም አቀፍ ገጣሚያንን በመድረክነት አገልግሏል። የመጀመሪያውን የአማርኛ ቤተ መጻሕፍት በመክፈትና ከ60 በላይ ቲያትሮችን በማዘጋጀት በተለያዩ የአሜሪካ ግዛቶች፣ በካናዳ፣ በአውሮፓና በአውስትራሊያ በመዘዋወር ለጥበብ አፍቃሪው በማቅረብና መሰል ድርጅቶችን በማቋቋምና ድጋፍ በመስጠት እድሜዋን ለሙያዋ ያዋለች ናት። በእነዚህም ታላላቅ ተግባራት ምክንያት ከመንግስት ተቋማት፣ ከህዝባዊ ድርጅቶች ከ63 በላይ ሽልማቶችንና የምስክር ወረቀቶችን አግኝታለች። ኢትዮጵያ እንቁ ሴቶቿን ታመሰግናለች። እናመሰግናለን። ለዓለምዬ ከዚህም በላይ ሰዓት አይበቃንም። 40 ደቂቃ ነው ያሉት። 40 ሰዓትም ቢኖር ስለሱ አውርቶ መጨረስ አይቻልም። ግን አንዲት ትውስታ አለችኝ። በ1988 ዓመተ ምህረት ዓለምዬ መድረኩን ለቃ ወደ አሜሪካን ስትገባ ማስታወሻ ጋዜጣ ላይ ጨር ያረኳት ግጥም አለች። እንዳትስቁብኝ ግን አዳምጡኝ። የጾታ አጋሬ ነሽ የሞራል ጽናቴ፣ ልጅ እህት አክስቴ እናቴም አያቴ፣ አርገውሽ ተምሳሌት የሴት ቆንጮ ዋልታ፣ ለመብት ለነፃነት በኩልነት ተርታ፣ ስፈልግ ሳልፈልግ ስፈልግ ሳስፈልግ ካለሽበት ቦታ ለካስ ተፍቀሻል የለሽም በካርታ። ዞርኩኝ ተዟዟርኩኝ ቃኘሁኝ ስምሽን አግኝቼ አጣሁሽ፣ ከብሔራዊ ከሀገር ፍቅር ከማዘጋጃ ከራስ ቲያትር። ከየት ነው ውሎሽ ዝግጅትሽ? ዓለም አትጥፊ ሆድ አይባስሽ። ስምና ሙያ ጠፍቶ ሚዛኑ ውድ ውዶቹ ምን ነው ባከኑ። ማንን ልጠይቅ ማን ይወቀሳል? ጊዜው በጊዜው እጁን ያነሳል። በሕግጋቱ ጊዜውን መሽቶ ዓለም እራቀች ሀይ የሚል ጠፍቶ። በቲቪ በሬዲዮ በመድረክ ያጠኋት በብዕሯ ጭራ ስታነባየኋት። አንቺ ሆደ ባሻ አንቺ ናፋቂ ደርሷል መልእክትሽ ስትናፈቂ። ከመድረኩ ላይ ማንገፍትሮሻል ታዳሚዎችሽ ይናፍቁሻል። ምን አሰደደሽ ከባዕድ አገር? ማን ተንፍሻለሽ የሰውን አየር? ምኑ ሊረባን ብዕርምባሺ ዓለም ይሻላል ነይ እንይሺ። ፍጹም አድምጭኝ ዓለም ልንገርሽ፣ ወገን ነው ቤዛ አገር ነው ክብርሽ። ለተናፋቂው ሆድ ላይ ብስሺ ስደቱ ይቅር መድረክ ነው ቤትሺ። ታዳሚው ገብቶ ይጠብቅሻል ማንን ተክተሽ ወዴት ሄደሻል? መድረክ ከሶሻል ይፋረድሻል ያለ ስንብት ማንሸኝቶሻል። ባልደረቦችሽ ቃል ይገባሉ አትራቅብን ትምጣ ይላሉ። ለውድ እህቴ የምንወድሽ የምናከብርሽና ውድ ተዋናይ ተራሲና አዘጋጅ ዓለም ፀሐይ ወዳጆ ለምትወደው ሀገሯ ለምትወደው ሕዝቧ ባበረከተችው ዘመን ተሻጋሪ ስራዎቿ በስኬት ጉዞዎቿና ለሌሎችም ብሎ ለትውልድ አርአያ የሆነች እንቁ ጀግናና ትጉ ሴት በመሆኗ በሰባተኛው የእንቁ ሴት ንቁ ሴት የእውቅና ሽልማት የህይወት ዘመን ተሸላሚ ሆናልናለች። ዓለምዬ ፓርቲሳለሽ እናመሰግናለን።
አዱዬን በጣም እናመሰግናለን። የህይወት ዘመን ተሸላሚያችን አርቲስት ብዬ ባልፍ ነው የሚቀለኝ፣ ይህን ሁሉ ዘርዝሬ ስለማልችለው አርቲስት አለም ፀሐይ ወዳጆ እጅግ በጣም ደስ ብሎናል። እንደዚህ አይነት ወዳጅ እንደዚህ አይነት እህት ማግኘት እንዴት አይነት መታደል ነው። ናፍቄሻለሁ ብቻ ሳይሆን ክስም አለብሽ መጥፋታችን ከመድረክ ላይ ተብለሻል። በጣም እናመሰግናለን ስለ ወዳጅነታችሁ፣ ስለ እህትነታችሁ፣ ስለ ፍቅራችሁ በጣም እናመሰግናለን። ሸላሚዎቻችንን እጠራለሁ። ዶክተር ሂሩት ካሳው የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ፣ ወይዘሮ ቆንጂት ደበላ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳዮች ቢሮ ኃላፊ ወደ መድረኩ መታችሁ ሁለቱን የህይወት ዘመን ተሸላሚዎቻችንን በአክብሮት እውቅና እንድሰጡልን ጠይቃለሁ። ይህም ፕሮግራም የምትከታተሉልን ውድ ተመልካቾቻችን እንኳን ለፋሲካ በዓል አደረሳችሁ፣ እንኳን አብሮ አደረሰን። መልካም በዓል። በጣም እናመሰግናለን። ለሁላችሁም መልካም የፋሲካ በዓል ይሁንላችሁ። ሲስተር ዘቢደር ዘውዴ በጣም እናመሰግናለን። በጣም እናመሰግናለን። የክብር ካባቸውን ይለብሱልናል። በጣም እናመሰግናለን። ይህንን የክብር ካባ እያለበሱልን የሚገኙት የሜሪ ጆይ ድርጅት ሰራተኞች ናቸው። እጅግ አድርገን እናመሰግናለን። አመስግኑ። ምስጋናው አንተይነት ነው። ማመስገን እጅግ በጣም ደስ የሚል ነገር ነው። እንደዚህ ደግሞ እንቁ የጥበብ ሰዎች ሲሆኑ ደስ ይላል። ይቀጥላል አይደለም? እሺ። አርቲስት አለም ፀሐይ ወዳጆ እጅግ በጣም እናከብርሻለን፣ እንወድሻለን። በጣም እናመሰግናለን። ተሸላሚዎቻችን የክብር ቦታችሁን ያዙልን። ዶክተር ሂሩት እንዲሁም ደግሞ ወይዘሮ ቆንጂት እጅግ በጣም እናመሰግናለን። አጠር ያለ መናገር የምትፈልጉት ነገር ካለ በዓለም እንደመሆኑ የበዓል መልእክት ካለ? በቅድሚያ ሁላችሁም ያመሰገናችሁትን እግዚአብሔር ትልቅ ክብር ይገባዋል። በማስቀጠል እንደዚህ አይነት ሴቶች እውቅና የመስጠት ፕሮግራም ያዘጋጀው ተቋም የነሳሚ ተቋም አመስግኑልኝ። ይሄንን ምለው ለምንድን ነው? እኔ በኔ እድሜም ስላየሁት ነው እንዴት ተምረን እንደደረሰን። እንግዲህ በጣም ትልቅ አይደለሁም፣ በጎልማሶች እድሜ ውስጥ ነው ያለሁት። ግን ሴቶች በዛን ጊዜ እንዴት ትግል ስናደርግ እንደነበር እዚሁ አዲስ አበባም ተወልደን አድገን ማለት ነውና በዚህ ደረጃ ሴቶች የተሻለ ደረጃ በማህበራዊ ዘርፉም እነ ሲስተር ዘቢደር በአርት ውስጥም በኢኮኖሚ ውስጥም ቅድም ሽታይም ስትነሳ የነበረች ሁሉ እውቅና መሰጠቱ ትልቅ ነገር ነው። ይሄን እውቅና መስጠት የነበረበት አሁን በቅርቡ የገባውበት የሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነበረ መሆን የነበረበት ማለት ነው። ግን ይሄንን የሚያግዙ እንደ ሳሚ አይነት ተቋማት መኖራቸው ትልቅ ነገር ነው። በቀጣይ የኛ ቢሮም ሴቶችን በኢኮኖሚም በማህበራዊም በፖለቲካ ዘርፉም ንቁ እንዲሆኑ ብቁ እንዲሆኑ ኢምፓወር የማድረግ ስራ የሚሰራ ነው። ህፃናት ዘርፍ ላይ እንሰራለን። ማህበራዊ ቀውስ ውስጥ ያሉ ሴቶች ላይ በስፋት እየሰራን ያለ ተቋም ነው። በቀጣይ እንደዚህ አይነት ፕሮግራሞች ላይ በደንብ አድርገን ተጋግዘን እንሄዳለን ብዬ አስባለሁ። በጣም አመሰግናለሁ። አመሰግናለሁ። ክብርት ቆንጂት ደበላ የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ፣ እዚህ የተገኛችሁ እንቁ ንቁ ሴቶች ተሸላሚዎቹ ብቻ ሳትሆኑ እዚህ የተገኛችሁ በሙሉ እንቁና ንቁ ሴቶች ናችሁ። ተሸላሚዎቹ ደግሞ እናንተን ወክለው ነጥረው ደግሞ ወጥተው
የተሸለሙ ናቸው። እንኳን ደስ ያላችሁ። በተለይም ይህንን ሀሳብ አመንጭተው አሁን ተቋም 7ኛ ማለት ተቋም ሆኗል ማለት ነው። ሽልማት ድርጅቱ ተቋም መስርተው ሰዎችን አስተባብረው ስርዓት ባለው መንገድ ሴቶች እንዲበረታቱ እውቅና እንዲያገኙ ላደረጉት ለነሳሚና አጋሮቹ እሱን ለተባበሩ ሁሉ በራሴና በባህል ኪነ ጥበብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን እወዳለሁ። እኔ ብዙም አይደለም፣ ግን የዛሬው ሽልማት ደግሞ ትንሽ ለየት ያለ ይመስለኛል። እህቴ አካል ጉዳተኛዋ በጣም እንኳን ደስ ያለሽ፣ ከሁሉም በላይ ደግሞ እናትሽ እንኳን ደስ ያለዎት ማማላለሁ። እኔ ስለምረዳት ነው ስለምረዳቸው ነው ሁለቱንም እናትና ልጅን። ዞሮ ዞሮ ግን ፈጣሪ ከሰጠ ስጦታ ነው። ስጦታ ደግሞ ትልቅ በረከት አለው። ስለዚህ ለእናትሽ ትልቅ ስጦታ ስለሆንሽ ነው ከእናትሽ ከቤተሰብሽ አልፈሽ አሁን ለሀገር ኩራት የሆንሽውና እንዲህ አይነት ነገር ሲሰጠን ልዩ ስጦታ፣ ዝም ብሎ ስጦታ ሳይሆን ልዩ ስጦታ መሆኑን ተቀብለን ወደ በረከት ቀይረን እንደዚህ አይነት ልዩ አእምሮ ልዩ ውጤት የሚያመጡ ሰዎችን መፍጠር እንችላለንና ፈጣሪ ዝም ብሎ አይሰጥም፣ አይሳሳትም። ልዩ ስጦታ ነሽ፣ ለቤተሰብ ብቻ ሳትሆኝ ለሀገርምና እንኳን ደስ ያለሽ። እህቴ በሚዲያ ብቻ ነው ማቅሽ፣ ግን ብዙ ነገር ነው ሲነገር ካንቺ የተማርኩት። ደግሞ ማስተማሪያችን ነች፣ ታውቃላችሁ። በየቤታችን እኔ በጣም እከታተላታለሁ። አስተማሪያችን ነች። እንግዲህ ላንቺ እዚህ መድረስ ደግሞ የቀረጹሽን ሰዎች አንቺም ልቦናሽ ያውቀዋል። ቅድምም ሞክረሻል፣ እነሱን እናመሰግናለን። አንቺም ለኛ በጣም ልዩ ስጦታችን ነሽ። ምክንያቱም ልጆቻችንን እኛን በተለይ ደግሞ የስነ ልቦና ችግር ሊገጥማቸው ያሉትን ቀድመሽ እየታደግሽ ነው፣ የደረሰባቸውንም እያከምሽ ነው። በሙሉ ስራሽ የተባረከ ይሁን። ከሁሉ በላይ ደግሞ ማበረታታት ያለብን አክቲቪስቷን ነው። አሁን ያሉ አክቲቪስቶቻችን የውሸት ዜና በመስራት ያላዩትን በማውራት በህልማቸውም ያላዩትን በሆናቸው አይደለም፣ በህልማቸው እንኳን አይተውት የማያውቁትን ህዝብን ከህዝብ ጋር፣ አገርን ከአገር ጋር፣ ሰውን ከሰው ጋር፣ የሰውን አንዱን ግለሰብ እንኳን ከሌላ ሰው ጋር ባያጣሉት የሰውን ሞራል በመንካት ለሀገር የሚጠቅምን ዜጋ እያዋረዱ ሲፈጠፍጡ የሚውሉ አክቲቪስቶች ባሉበት ዘመን እሷ የዛሬ 15 ዓመት እኔ በጣም ነው የገረመኝ። እኔ ዛሬ 15 ዓመት ፌስቡክን ማቀው አይመስለኝም። ከዛ ጊዜ ጀምራ ሀገሯን መሰረት አድርጋ ባህልን እያስተማረች መረጃ እየሰጠች አሁን ደግሞ በጣም አሳድጋው እስከ እርዳታ ድረስ አድርጋ እየሰራች ነው። የተባረክሽውኝ ወጣቶች ምሳሌ ነሽ፣ ምሳሌ ናችሁ። እንደዚህ አይነት ሰዎች ልጆች መበረታታት አለባቸው። መጥፎ ሰዎችን ለመቀነስ እንደዚህ አይነት ሰዎችን ማበረታታት ያስፈልጋል። ልጆቻችን በሙሉ እንደዚህ እኛም ራሳችን ማንጠቀም ስለሌለን የእሷን አርያ እንድንከተል አርያ ስለሆንሽ እናመሰግንሻለን። ሲስተር ዘቢደርን እኔ በእኔ አንደበት መናገር አልችልም። እሷ የኢትዮጵያ ትልቅ ስጦታ ነች። እግዚአብሔር የሰጠን በክፉ ቀን በክፉ ጊዜ መጥፎ ነገር ለገጠመው ሁሉ ሁሌም ቀድማ የምትደርስ በተለይም ደግሞ እውነትም ሰባዊነት ለሷ ሰባዊነትን ለሷ በደንብ የለበሰች መሆን ብቻ ሳይሆን ደራርባ የለበሰች ሴት ነች። ለሰው ልጅ ችግር ላይ ገጠማቸው ሁሌ የምትደርስ ነች። እግዚአብሔር እድሜና ጤና ሰጥቶ ረጅም የማዘር ትሬዛን በላይ ሰጥቶ ያኖርልን እላለሁ። ከዛ አውቄ ነው
የመጨረሻ ያረኩ። በነገራችን ላይ ዛሬ የጥላውን ዘፈን የሷ ግጥም መሆኑን አላቅም ነበር እና ይቅርታ ጠይቃለሁ ባለማወቄ። ምክንያቱም በጣም ብዙ ማወራበት በመድረክ ላይ በጣም ብዙ የምናገርበት ሙዚቃ ነው። ገጣሚዋ ግን እሷ መሆኗን አላቅም፣ ግን በጣም ተደስቻለሁ። ስለ ዓለምፀሐይ እኔ ብዙ አልናገርም። በአርቲስት አዳነች ላይ እኔ ብናገር ወንጀል ነው የሚሆነው ተገቢም ስለማይሆን፣ ግን አርቲስት አዳነች ለሷም በጣም ትልቅ ክብር ያለኝ በጣም የምወዳት በጣም የተለየች አስተዋይ የሆነች አርቲስት ነች። አንቺም እድሜ ሰጥቶ ለዚህ ያበቃሻል፣ ከዚህ በላይም ያበቃሻል ብዬ አስባለሁ። ተባረኪ ኖሪ። ግን እሷ ካለችው ውስጥ የልብ አውቃ ነው አይደል ያልሽው? አይደለ? እሱ በጣም ከልብ አውቃ በላይ የሆነ ቃል ቢኖር ይገልጻታል። እሱን እኔ ዛሬ አልናገርም። የራሴ የምናገርበት ነገር ይኖራል። እኔ ስለ ራሴ አላቅም፣ ግን እሷ ስለ እኔ ታውቃለች። ባጭሩ ምን አረገች ምንድነው የሚለውን ሌላ ጊዜ ይናገራለሁና እሷና እኔ እናውቀዋለን። ግን ማለት ከአርቲስትነቷ በላይ ነች። በጣም የሚገርም ነገር ለሰው ልጅ ሰውን ማንበብ የምትችል ሰውን መረዳት የምትችል ለሰው የምትኖር ሙሉ ለሙሉ ያው ከሰው በላይ ለሀገርም ለመኖር አይደል ሀገሯን ትታ የተሰደደችው። ለራሷ ብቻ ቢሆን እኮ ቅድም አርቲስት አዳነች እንዳለችው የሰው አየር ምን አስነካት አይደለ? ጠጓን ጠብቃ መኖር ትችል ነበር። ስለዚህ ከሰው በላይ ለሀገር የምትኖር አርቲስት ነች። ለሰው በጣም መግለጽ ያቅተኛል። እኔ እንዴት እንደምገልጻት አላቅም፣ ግን በጣም እንቁ ንቁ፣ በዓለም አደባባይ ኢትዮጵያን በኢትዮጵያ ብቻ ሳይሆን በዓለም አደባባይ ኢትዮጵያን ያስተዋወቀች ለኢትዮጵያ የሰራች በጣም ብዙ አርቲስቶችን ደግሞ ያፈራች አርያና ተምሳሌት ሴት ነች። እኔ እንደ ባህል ኪነ ጥበብ ቱሪዝም መሪነቴ አንቺ በመሸለምሽ ትልቅ ኩራት ተሰምቶኛል። እንኳን ደስ ያለሽ። በመጨረሻ ሴቶች በተፈጥሯችሁ ንቁ እንቁ መሆናችሁን እንድትወስዱ እየገለጽኩኝ መላ ኢትዮጵያ ሕዝብንም የክርስትና ሃይማኖት ተከታዮችንም እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ እንኳን ለብርሃነ ትንሣኤው በድጋሚ ያደረሳችሁ እያልን ዛሬ መሰናዷችን ይሄን ይመስል ነበረ። እንግዲህ ይሄን መሰናዶ ሀገሬ ቴሌቪዥን ከሳሜሎስ ሚዲያና ኮሚኒኬሽን እንዲሁም ከእንቁ ሴቶች ጋር ደስ በሚል ድባብ የትንሣኤን ድባብ በማድረግ አቅርበናል። እንግዲህ በሌላ ፕሮግራም እስክንገናኝ ከወዲሁ እንሰናበታችኋለን። ስለነበራችሁ የመመልከቻ ጊዜ በጣም አመሰግናለሁ። መልካም በዓል። ያወደ ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ።